ደስ ይለኛል ማርያም እውነት እንዴ ማን ይጣላል እዛ አስባችሁታል እዛ ቁጭ ብላችሁ አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እንዴት ናችሁ? ያለን እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ? እንዴት ናችሁ የኛ ጣፋጭ ፋሚሊዎች? በጣም ብዙ ጊዜ ሆነን በጣም እየተጠፋፋን ነው። ነገሮችን ለማስተካከል ቶሎ ለመገናኘት እየሞከርን ነው። ግን በቃ የሆነ ነገሮች በዚህ ስንላችሁ በዚህ መቼም ታውቁታላችሁ ሁሉንም ነገር ትንሽ ከበድ ይላልና እንደዛ ስለሆነ መምጣት አልቻልንም እናንተ ጋር በጣም ይቅርታ እንጠይቃለን። ዛሬ ግን እኔ የእናንተ ውድ የሆንኩ ልጅ ዛሬ መጥቼላችኋለሁ። ማለት ያው ቤኪ እንደሆነ በቃ በጣም እየጠፋ ነው፣ ቢዚ የሆነ ነው ምናምን። ስለዚህ ዛሬ እኔ ቤኪንም እጠራላችኋለሁ እናንተንም ደግሞ ዘና ለማድረግ አስቤ አቅጄ ዛሬ ቪዲዮ መስራት አለብኝ ብዬ ነው የመጣሁትና ደግሞ በጣም ንፍቅፍቅ ብላችሁኛል። የምር ማለት የምሬ ነው። ቪዲዮ ሳልሰራ ስቀር ምናምን ነገር በጣም ተናፍቁኛላችሁ። ለምን እንደሆነ አላውቅም። እስኪ ንገሩኝ ምንድን ነው? እኔ በቃ ግራ ገባኝ እኮ። ከአባብዬ ምናምን ሄዳችኋል እንዴ እናንተ ሰዎች? የምሬ ነው። በቃ በጣም ነው የምትናፍቁኝ። እንቅልፍ አልተኛ፣ ምግብ አይበላኝ በእናንተ ምክንያት። እባካችሁ በቃ ያደረጋችሁኝ ነገር ልቀቁኝ። እኔ ምንም ማሰብ ሁሉ እየከበደኝ ነው። ስለ እናንተ ቀንም ሌሊትም እናንተን ነው ማስበው። የእናንተ ፍቅር በቃ አለከኝ ብሏል። ስለዚህ እባካችሁ አባብዬ ጋር ሄዳችሁ ያሰራችሁብኝ ነገር ካለ አስለቅቁልኝ። የምሬን ነው። እና የኔ ውድ ፋሚሊዎች ብቻ በጣም ንፍቅ ብላችሁኛል ለማለት ነው። በጣም ናፍቃችሁኝ ነበረ። ዛሬ መጥቼላችኋለሁ። ቤኪንም ለመጥራት አስቤያለሁ። ልደውልለት ነው። ደውዬ ትንሽ እናዝገውና ከዛ በኋላ ደግሞ እዚህ ቦታውን ነግረዋለን፣ ይመጣል ማለት ያው በጣም ናፍቃችሁናል ብዬ ስላሰብኩኝ ነው። ከክላስ አንፃር ከስራ አንፃር ምናምን ያው እኔም ደግሞ ስራ ምናምን ልጀምር እያሰብኩኝ ነውና ከዛ አንፃር በቃ የሆነ ስራ እየበዛብኝ ከዛ ክላስ ሆነ ምናምን ነገር በጣም እየተጨናነኩኝ ስለነበረ ለዛ ነው የጠፋሁት የነበረው። ከዚህ በኋላ ግን ላለመጥፋት ቶሎ እናንተ ጋር ለመምጣት እሞክራለሁ። አሁን እስኪ ለቤኪ እንደውልለትና የት እንዳለን ጠይቀዋለን። ቢዚ ነኝ አልመጣም እንደማይል ተስፋ አደርጋለሁ። ልደውልለትና እስኪ የሚለኝን አብረን እንስማው። እሺ ወይ መሲ እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነህ? ደህና ነኝ ይመስገን። እንዴት ነሽ አንቺ? እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም? አስተሃል ወንድም አለን በሰላም ነው? አለሁ ይታረ ምን አይነት ቋንቋ ነው? ሁሉ ሰላም? አለሁልህ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ምን ነው የጠፋኸው? በሰላም ነው? ውድ ልሁን ብዬ ነው። ታው እንደው መናፈቅ ሲባል መረሳት ነው። አይ እና በሳ እውነት ነው። እንደዚህ መናፈቅ እንዴ ከማዘር ጋር ከመጣ በኋላ እኮ አንድ ቀን የተገናኘ ነው። ከዛ በኋላ ተገናኘ። ትንሽ ጠፍቶ መሰል አይደል? አዎ አይ ስራ ምናምን እያልክ እንደነበረ። አዎ የሆነ ስራ እኮ ጀምሬያለሁ አልነገርኩሽም? ነግረኛለሁ የሆነ ስራ ጀምሬያለሁ ምናምን ብለኝ ነበር። ነግሬሻለሁ። እኔ እኮ ችግር አለብኝ እንደዚህ እንትን የምለው ነገር በቃ መለፍለፍ ለምንድን ነው? ሰው ልጅ ዝም አይልም። አይ ስራ እንደጀመርኩም ነግረኝ ነበር፣ ግን ምን እንደሆነ ስራውን አልነገርከኝም፣ ቦታህንም አላሳየኸኝም። ለምን እንደሆነ አላውቅም። ያው ስራው ምን መሰለሽ ያ ነገሩ እንዲሁ አልነግርሽም። ቤት ስትመጪ የሆነች ሙዝ ምናምን ነገር ስለሽታው ስራው እንደዛ ያስጠይቃል። ይሄን ነገር መታመም ነው እንዴ ስራው?
እንዳች ምን አንተ ይዞ የሚጠየቀው እኮ ለታመመ ሰው እንኳን እንደዛ አለ እና እንዴ የኔ ስራ ማግኘት እኮ ከወለደ ሰው በላይ ነው አይደል? በቃ እንደዚህ ከሆነማ ምንድነው አረቂ ነገር ይጠይቃል ወይ ደግሞ አረቂ ባለው ወይን ምናምን አንቺ ምንድነው እኔ ምን አረቂ ነው ያልሽው መጀመሪያ ላይ? እኔ አሁን አረቂ ከእኔ ሰካራም ነኝ እንደዛ እኮ አይደለም። ግን ሰው አሁን ለምሳሌ ቤት ሲሰራ ምናምን የቤት ምርቃት ነው የሚሄድ አታውቅም? እንደዛ ምናምን ሲሆን አሁን ቢኖር ነው እንደው የሚባለው መሰለኝ ቢኖር እንደዛ ነው ሲባል ሰምተህ አታውቅም? ምንድነው ምናምን ቢኖር ምንድነው የሚጠጣው ነው? አረቂ ሌላ ስም እንደዛ መሰለኝ። ምንድነው? እርግጠኛ አይደለሁም። ማዘርጠቂ ኡዞ ነው አይደለም ቢኖር ምናምን ይባላል። ማርያም አይ ይቅርብኝ። አመሰግናለሁ። ውበቴን ያየ ሰው ሲደረግ ሰማህ? እና ምን ውበቴን ምንድን ይሄንን ውበት ያደነቀ ያየ ሰው በሆነ አለበት። ባለመኪና መስላክ ያደረገልሽ ደስ ይላል። ለአንቺ የዘነበ ለእኛም ይካፋል። ሰምተሽኛል? ባቲ ስልኮ ነው ማለት ቀስ እያለ ለኛ በደንብ ሲዘን ለኛም ይካፋል። ለእናንተ ደግሞ ታስተካክሉ ይስተካከላል። እሺ ደህና ነሽ ታዲያ አንቺ ልጅ? የቱ ነህ ነው? አሁን ሰፈር እየደረስኩ ከስራ እየተመለስኩ። አትቀልድ። የምሬን ነው። አሪፍና ለምን እንገናኝ? እሺ እምቢ እንደማትል ተስፋ አደርጋለሁ። እኔ ምን ብዬ? እኔ ጋብዤ እምቢ እንደማትል ተስፋ አደርጋለሁ። ና ብዬ ነው ጋብዤ? ምን ልጋብዥ? ወክስ ጋብዥ? አሬሽ ማነሽ ደግሞ የተረሳልህን በቆሎ ጋብዘኝ። ሌላ ጊዜ ሆነ አይሻልም? በነገራችን ላይ ልጋብዝ አሁን ወክ በቆሎ አትረሽም ግን አንቺ በቃ እዛ ገጠር ውስጥ ይጥልሻሉ ማዘርግ እንዴ እንደዛ አይደለም። አሁን እንደውም ማለት ሰዓቱ ማሪፍ ሰዓት ነው። አጋጣሚ ደግሞ እናንተ ሰፈር ነኝ። እኛ ሰፈር መግቢያ ሰዓት ስለሆነ ያው ቤት ደግሞ ቤት ነው የምትሆነው ብያስቤ ነበር። እናንተ ሰፈር ስለሆንኩኝ ተሰጣና በቆሎ ትጋብዘኛለህ። ከዛ እኔ ደግሞ ወክ ጋብዛለሁ። እሺ አሁን ማለት ይሄ ነው። በቆሎ ችግር የለውም ግን ስራ ለቆየ ሰው ወክ እሺ በቃ አንቺ ደስ እንዳይልሽ ችግር አለው ታዲያ። ለማንኛውም የምሬን የት መሰልኩህ? እንትን አካባቢ ነኝ። እዚህ ታክሲ ወረጀ ወዴት? የእናንተ ዶርም አልቀየርክማ? ኧረ አልቀየርኩም። አዎ የእናንተ ዶርም ያለበት የመጨረሻው ኮበል ነው። አዎ ሁለተኛው ኮበል ሁለተኛው ኮበል ጋር። እሺ አከራይ ግን እንዳሰማሽ ዶርም አልቀየርክም እያልሽ ማን እንዳሰማ? አከራይ የምሬ ነው። እናት ማለት እኮ ናት። እናት አትጠይቀኝ ራሷ አታውቅም ከሆነ ቤት ኪራይ ሲደርስና አሳልፌ ነው ከፍል ግን ስለምሰቅቅ ያለኝ ነው። ምናልባት ልጅ ልታገባህ እንደ ስማ ህይወት የሰመረ እሳይ ስለቴ ሰመረ ነበር ማለት ዶርሙ ቀርቶ ዋናው ቤት ትገባለህ። ከዛ በኋላ ወደ ሳሎና ቤት ይመጣል አንዴ ያስገቡኝ ነው ያዛ እንዳልኩ ያው ላንተ ሲዘምብለኛ ደግሞ ይካፋልና እውነት ነው። ከዛ እዛ ዶርም ለምከፍለው ዶርም ለምከፍለው ጋብዝሻለሁ ማለት ነው። እኔ ከግብ ወደ ቤት አራሳው ከዛ በኋላ ሴትዮዋ በማንካና በጥፋት አባረኝ ማለት እሺ ለማንኛውም አንቺ ያዝት መጣሽ። እሺ ናቸው። እሺ እሺ የኔ ወድ ፋሚሊዎች እንግዲህ እንዳያችሁት ይሄ አዝግ የሆነ ልጅ ያዝገኝ ቆይቷል። በቆሎዬን ጋብዘኛል ላይጋብዘኝም እንግዲህ አላውቅም። በቀደም የተገናኘን ጊዜ ማለት ነው በቆሎ ሳላመጣልሽ ነይ አሁን ልጋብዝሽ ምናምን ብሎ ማለት ነው። የምሬን ነው አልጋበዘኝም። ካሜራ ስላልነበረ ያውቁ ሸውዶኝ ሄደ እና ዛሬ ግና አለቀው። የምሬን ነው አለቀው። ማዘር ጋር ራሱ አስመጣልሻለሁ ምናምን እያለኝ ነበረ። ስለዚህ በቆሏችን አብረን አስመጥተን አንድ ቀን ደግሞ የምሬን ነው እየጠበስን ቁጭ ብለን ቡና እያፈላን ምናምን ማለት ነው ቤኪ በሌለበት እናማዋለን በደንብ ምናምን። ኦሬዲ ሰፈር ደርሻለሁ ምናምን እያለ ነበረ። ቶሎ ይመጣል ብዬ ተስፋ አደርጋለሁ። እስኪ
ይምጣና ደግሞ ለዛውም ስለ አከራይታው ልጅ በደንብ እናወራለን። ሰምታችኋል። ጉድ ዛሬ ጉድ ነው ያስወጣሁት። የምሬን ነው። አንዳንድ ነገሮችንም በደንብ ያወጣጣሁት ምናምን ነበረ። ስለዚህ ነገሮችን በደንብ እናወጣጣዋለን። እንዴት ነህ? ደህና ነህ? አለ ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ካሜራ ላይ እንደዚህ ስታስወሩኝ ነበር። ካሜራ ላይ እያልካቸው ነበረ። ዛሬ ጉድ እየወጣ ነው። አሁን ስለ አከራይታህ ልጅን በደንብ ታወራናለህ። ስለ አከራይታዋም ስለ ራሷን በደንብ እናወራለን ምናምን። የምሬ ካሜራ በደንብ እናወራለን። ግድ ነው። እስኪ ሰላም በላቸው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛልልን ይበልልን። ከስራ መልስ የመጣ ፊት በነገራችን ላይ ያው የሆነች ስራ አለች፣ ግን አልናገርም። እንደዚሁኛ አይደለም ቤተሰቦች፣ እንደዚሁኛ አይደለም። ስራ ልጅ ተቀይሮ ነው ምናምን ነገር እንዲቻውን የሀብታም ልጅ አልመስል የሻላ ሙዲን አላው ያከራይተዋል ልጅማ እውነትም ጠብሳል። ሲግራ አይደለ የሆነ ነገር ያበረኝ ነው ያከራይተዋል ተጠብሳለች። ቤተሰብ ታዲያ እንዴት ነው እንደዚህ የሀብታም ልጅ ሊመሰል የሚችለው? ኧረ እኔም እኮ ድሮም ፈጣሪ ሲሰራኝ ታጥቦ አርጎ ሊሰራ እንዳንቺ በጭጋጅ አልሰራኝ። ኧረ ይኸው ለላልሽ አምሮብሻል። ግን ሰው ከጭቃ ነው የተሰራው። ማየው ነገር ውስጥ አትግባ። አፈር ነህና ወደ አፈር ትመለሳለህ ማለት ነው። አይ እኔ ዝም ብዬ አይ ይኸውልህ፣ አንደኛ ለምን ይቺን ሰዓት መረጥሽ አትለኝም? በቆሎ ሾጣጣ ነገር አይደል? ጋብዝሻል። በቆሎ ሾጣጣ የሚለው መዘፈን ታውቃለህ? እሺ አሁን እኔ ደግሞኛል ማለት ነው። እሺ ዱላው ባንቺ እኔ ወጣው መግሽ እኮ ዘፈኝ እኮ ዘፈኝ ላለው እንዳታስብ ስገዛልኝ በደንብ ዘፈኝ ይዘፈንልሃል። እና ፋሚሊ ያው ይሄ ያወራሁትን ነገር ምንም እንዳልተፈጠረ እርሱ ምንም አይረሳም። ይሄንማ በደንብ እናወራበታለን። የአከራይተዋል ልጅ ነገር እንዴ አትረሳም። ገና በደንብ ቪዲዮ ይሰራበታል። ሽማግሌ ልጅ እኛ እንላካለን እንዳታስብ። እና ውድና የተከበራችሁ ፋሚሊ ሰሞኑን ትንሽ ጠፋል ነው መሰለኝ። አንተ ስለጠፋህ እኮ ባለፈው ስራ እንደጀመርኩ ተናግሬ ነበረ። አንድ ቀን ሲመቸኝ ደግሞ ስራ ቦታዬን ማሳያችሁ ይሆናል ማለት ነው። ምክንያቱም የኔን ደስታ የኔን ስኬት እኔ ምን ላይ እንደሆንኩ ማወቅ የምትፈልጉ ብዙ ቤተሰቦች ያላችሁ እና አሳያችኋለሁ። እሺ ተስፋ እናደርጋለን፣ እንጠብቃለን። በቆሎ ይፈልጋለሁ። በቆሎ ይንጋብዘኝ። እዚህ ጋር የሆነ ባለፈው ቺፕስ ቀምሻለሁና እሺ ሳሙሳ ወይ ቺፕስ ብቻ እኔ ቺፕስ ነው የተቀመጥኩኝ። አሪፍ ነው። የትኛው ልጋብዝሽ? በቆሎ እዛ ገጠር ወስድሻለሁ። ማዘርጋብ ሰዳት ነው ደስ ይለኛል። ማርያም እውነት እንዴ ማን ይጣላል? እዛ አስባችሁታል? እዛ ቁጭ ብላችሁ እንደፈለጋችሁ እሸት ትበላላችሁ። የሆነ ሰዓት እኮ እዚህ ይላል ገጠር ሂደን ነበር። ከዛ ደግሞ መስከረም አካባቢ ደግሞ በጣም ነው ደስ የሚለው ገጠር። በጣም ሁሉም ነገር የሚደርሰው አሁን ማለት ነው። ጥቅምት አይደለም እኮ መስከረም ጥቅምት አካባቢ ላይ በጣም በቃ ነገሮች በጣም እዛ ምቹ ናቸው። ትንሽ ቤት ስንገባ ነው እንጂ ገጠር ላይ የሚከብደው ትንሽ ቤት ውስጥ ምናምን መብራት አለመኖሩ ምናምን ትንሽ ይጨንቃል። ከዛ ውጭ መኝታው ትንሽ ያስቸግራል። ያውም እንዲመች ተብሎ እኮ ማለት ነው 5 ቆዳ 6 ቆዳ ምናምን ነው የሚደረግ። ግን እግዚአብሔር ግን በቃ አጎዛ ነው የሚባል ቆዳ አይደለም። እሺ ማለት ብቻ ይደረጋል። ቆዳ ምናምን ማነው አጎዛ ምናምን ይደረጋል። ምናምን ለእንግዳ ተብሎ ስራዬ ተብሎ የሆነ ይንጠለጠላል። ከተጠለጠለበት ወርዶ ምናምን ነው የሚነጠፍ በስነ ስርዓት። ግን ያው እንደዛው ነው። ያን ያክል ምቾት የለውም። ግን ውጩ በቃ በእግዚአብሔር ተመለሱ አይላችሁ ከተማው ላይ እስኪያስጠላችሁ ድረስ ማለት ነው። ያው ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እና ብትወስደኝ አልጠላም ለማለት ነው። የሁሉ ወሬ ቤተሰቦች ከተናገርኩ ነው ማድረግ አይቀርም ማለት ነው። እሺ እንሂድ። አሁን መሽቷል። ደክሞሃል ዛሬ በጣም